አጋዝያን አንትሙ ከመ ፀሐይ ይበርህ አጋዝያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ወክቡራት እፎ ወአርክሙ እፎ ጸናሕክሙ ወእፎ ሃለክሙ አሜን። እግዚአብሔር ይትባረክ ወይትአኮት ስሙ እስመ አብጽሐነ እስከ ዛቲ ሰዓት። ናሁ ንትሜሃር በእንተ ትምህርተ ቅኔ። ቅኔ ብሂል ምንት ውእቱ? ቅኔ ብሂል ምንት ቦቱ? ለቅኔ ምንት ብሂል ትርጓሜው? አብዘ ግዕዝ ዩቱብ ቻናል ትምህርተ ግዕዝ፣ ትምህርተ ቅኔ፣ ትምህርተ ዜማ ክመሓላለፍ እዩ። ኖቲፊኬሽን ንክበፅሐኩም ላይክ፣ ሼር፣ ሳብስክራይብ ብምግባር ተከታተሉ። እሺ ዛሬ ስለ ቅኔ ትምህርት እንማራለን። ቅኔ ምንድን ነው? ቅኔ ማለት ምን ማለት ነው? የቅኔ ይዞታ ምንድን ነው? ቅኔ ከሌላ ዓለም በምን ተለየ? ኢትዮጵያና ከሌላ ዓለም በምን ተለየ? ምን ስላለው ነው የሚለው እናያለን ማለት ነው። ስለዚህ ቅኔ ምንድን ነው የሚለው ትርጉም መጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 4 አይነት ትምህርት አላት። አበይት ትምህርቶች ማለት ነው። እነዚያ አበይት ትምህርቶች አንዱ ትምህርተ መጻሕፍት ቅዱሳት፣ ሁለተኛው ትምህርተ ቅዳሴ፣ ሶስተኛ ትምህርተ ዜማ፣ አራተኛ ትምህርተ ቅኔ ነው። ስለዚህ ከአራቱ አንዱ ክፍል የያዘው ቅኔ ነው። ቅኔ ትምህርት ነው። ቅኔ በሌላ ዓለም አለ ወይስ ምንድን ነው የሚለውን እናያለን። መጀመሪያ ግን ትርጉም እናያለን። ቅኔ ምን ማለት ነው? ቅኔ ማለት ሐዲስ ስብሐት ብሂል አዲስ ምስጋና ማለት ነው። ቅኔ ማለት መገዛት፣ ማመስገን ማለት ነው። ቅኔ አዲስ ምስጋና ነው። እንደሌላ የቆየ አይደለም፣ የተጻፈ አይደለም። አዲስ ከአእምሮ አፍልቀን ታወጣው በረቂቅ ምስጢር የሚነገር ማለት ነው። ስለዚህ ቅኔ ስለ ቅኔ ትርጉም ቅዱሳት መጻሕፍት ያስረዱናል። ለምሳሌ ጳውሎስ በመልእክቱ ማለት ነው በመልእክቱ ምን ይላል? ቆሙ እንከ ወይትሁሩ ዳግመ ውስተ አርዑተ ቅኔ ይላል። ስለዚህ ውስተ አርዑተ ቅኔ ሲል ወደ መገዛት ማለት ግዛት ማለት ነው። መዝሙረ ዳዊትም ምን ይላል? በመዝሙር 2:16 ማለት ነው ተቀነዩ ለእግዚአብሔር በፍርሃት፣ ለእግዚአብሔር ተቀኙ፣ ለእግዚአብሔር ተገዙ ማለት ነው። ስለዚህ አዲስ ምስጋና፣ አዲስ ስብሐት ማለት ነው። መገዛት ማለት ነው። ለማን? ለፈጣሪ ማለት ተቀነ ለእግዚአብሔር በፍርሃት ሲል። ስለዚህ እነዚህ ማስረጃ ሰጥተውናል ቅዱሳት መጻሕፍት። ከዚህ በመቀጠል ብዙ ሊቃውንቶች ስለ ቅኔ ብዙ ተናግረዋል ማለት ነው። ስለዚህ ቅኔስ እንዴት ተለየ ከሌላው ዓለም? ቅኔ በሌላ ዓለም አለ ወይስ የለም? ሊኖር ይችላል። በግዕዝ ብቻ ነው ቅኔ ያለው፣ በሌላው ሊኖር ይችላል። ግን የተለየበት ምክንያት ቅኔ ከሌላው ዓለም በኢትዮጵያ ኦርቶዶክስ ተዋሕዶ በልዩ ሁኔታ የሚሰጠው ለምንድን ነው የሚለውን እናያለን ማለት ነው። ስለዚህ ምክንያቱ ለቅኔ መጠነ ዜማ የዜማ ልክ አለው። ቅኔ የኦርቶዶክስ ተዋሕዶ ትምህርት ማለት ነው። መጠነ ዜማ የዜማ ልክ አለው። አንድ ብሎ ይሄዳል ማለት ነው። 1 2 3 እያለ ፊደል ይቆጠራል ማለት ነው። ዜማ ልክ ማለት የዜማ እንዴት ነው የሚስተካከለው ማለት ነው፣ አንዱ ከአንዱ ጋር። ሁለተኛ ሰምና ወርቅ አለው። ሰምና ወርቅ አለው። ዝም ብሎ እንደ ግጥም ሊደረደር ቅኔ አይደለም። ሰም አለው፣ ወርቅ ደግሞ አለው። ስለዚህ ይሄ ደግሞ ትስብእትና መለኮት ነው። የተዋሃደ ማለት ነው። ትስብእት ነው። አንዱ ትስብእት፣ አንዱ የመለኮት አምላክና ሰውና አምላክ የመዋሃድ ምሳሌ ነው። ሰሙ ለጨዋታው ነው። ለጨዋታው እዚህ የምትጫወተው በዓለም ያለ ነው። ወርቅ ደግሞ ዋና ወርቁ በሰማያዊ ምስጢሩ የሚደረግ ድብቅ ምስጢር ማለት ነው። ወርቅ ማለት ድብቅ ምስጢርና
ሰሙ ማለት እንደ ሻማ እንደማለት ነው። ሰማ ሌላ ረቂቅ ምስጢር ነው። መራቀቅ ይቻላል ማለት ነው። አጭር አረፍተ ነገር ብዙ ምስጢር ያለው ነው። ከዛ ስርዓተ ሰዋስው አለው። ሰዋስው አለው። ሰዋስው ማለት ደግሞ መጽሔት መሰረት ማለት ነው። ስለዚህ የራሱ የሆነ ስርዓተ ሰዋስው አለው። ስርዓተ ማህሌትም አለው። ከማህሌት ጋር ከመዝሙር ጋር ነው የሚሄደው። ቅዱስ ያሬድ የደረሰው ዜማ የመጀመሪያ ደራሲ ብለን እንወስደዋለን። ዜማ ሲደርስ ቅኔም ደርሰዋል። የዚህ ማስረጃ አለ ማለት ነው። እንዲያው ዜማ ልኩ በደንብ ስላልነበረ ተቀኝተውልታል ሊቃውንት ከዛ በኋላ ይመጡ ማለት ነው። ተትተ ያሬድ አንድ አጭር ዘይዝ ያለ ማለት ነው። ተትተ ያሬድ ዘይተትተ ለቅኔያቲው ደቂቅ እስመ ይሃነጸ ቤተ ብሎ ሊቃውንት ተርጉመውታል ማለት። ስለዚህ ማነው የደረሰው የሚከራከራሉ። ከዋና የሚሉ አሉ፣ ዮሐንስ ገብላው የሚሉ አሉ። ስለዚህ ብዙ ማስረጃ ያለው ግን አብዛኛው በቅዱስ ያሬድ እንደሆነ ራሱም ጽፎታል። ግን ዜማ ልክ አንዳንድ ነገሮች እንደዛ አሁን ያለው አይደለም ማለት ነው። ስለዚህ ቅዱስ ያሬድ የደረሰው ነው፣ ምንም ጥያቄ የለውም። ከመዝሙር ጋር አያይዞ የደረሰው ማለት ነው። ናብነት እግዚኦ ሚበዝ የሚባል ለምሳሌ ማለት ነው። ሚበዝ የሚለው ቅኔ እግዚኦ ሚበዝ ለሳቂን ሲል ነው። አምላኬ ገዢ ሳቢክም እስከ መወድስ እስከ ክብርኤቲ ዛቲ ለኩሉ ጻድቃን የሚለው ጭምር እስከ መጨረሻው መዝሙርና ቅኔ የተያዘ ነው። ስለዚህ ስርዓተ ነክ ከተቆመ በኋላ የማህሌቱ ስርዓት ከዛ ጋር የተያዘ ነው ቅኔ ማለት ነው። ታጭሩ ቅኔ ማለት ግን አዲስ ምስጋና አሁን ወዲያው የሚደረግ ማለት ነው። እንደ መስዋዕት ነው። መስዋዕት አዲስ መስዋዕት መሆን ያለበት ቅኔም አዲስ ነው። ወቅታው አይተ ነው። ቅኝት ነው። የሁኔታው አይተ ነው። ስለዚህ በቅኔ ለምንድን ነው የሚጠቅመን? ቅኔ ብንል ለትምህርት ይጠቅመናል። ለምክር ለጸሎትም ይሆናል። ለጸሎት ለተግሳጽም ይሆናል። ለተግሳጽ ነገሥት የድሮ አባቶች ንጉሱ ጥሩ ከሆነ ያመሰግኑታል። በቅኔው ያመሰግኑታል በቅኔያቸው። ምክንያቱም ንጉስ ነው፣ ገዢ ነው፣ ያመሰግነዋል። መጥፎ ከሰሩ ደግሞ ይወቅሱታል በቅኔ ማለት ነው። ስለዚህ አይፈሩም፣ ምክንያቱም ይገስጹታል ማለት ነው ንጉስ በቅኔው። ስለዚህ ቅኔው ሰምቶ ያ ንጉስ ደግሞ ይመለሳል። የድሮ እንደዛ ነበሩ ማለት ነው። የሊቃውንት ቅኔ ይከታተሉ ነበረ ማለት ነው። ስለዚህ ከቅኔ ብዙ ነገር ነው የሚገኘው ማለት ነው። ሰውነት ያሳድሳል፣ ስጋን ያለመልማል፣ ነፍስን ያለመልማል። ነፍስና ስጋ የተዋሃደው ቅኔ በጣም ረቂቅ ምስጢር ነው ማለት ነው። ከነዚህ ያው ለእግዚአብሔርም ለፈጣሪም እንደ ምክር ወይም እንደ ጸሎት የሚያቀርቡት አለ። ለምሳሌ አንድ ቅኔ አለ። አለቃ ገብረሃና ናቸው የተቀኙት ይባላል። አንድ ቅኔ አለ። ምንድን ነው የሚለው? ኮንነ ኃጥአን አምላክ እይደልወከ ምንተ ኮንኑ ኃጥአን አምላክ እይደልወከ ምንተ አፍቅሩ ጸላእተክሙ እስመ ትብል አንተ። ይህ ማለት አምላክ ኃጥአን መኮንን አይገባም፣ ምንም አይገባም፣ ኃጢአተኞች እንዳትኮንን ይላል። ለምን የሚለው ጥያቄ ደግሞ አፍቅሩ ጸላእተክሙ እስመ ትብል አንተ፣ ጠላቶቻችሁን ውደዱ ትላለህና እኛ ያንተ ጠላት ነን። ምክንያት ኃጢአት እንሰራለን፣ በየቀኑ በየሰከንድ ኃጢአት እንሰራለን። ስለዚህ ያንተ ጠላት ያንተ ተቃራኒ ስለሆን ስለዚህ ውደደን እንጂ እንዳትኮንነን የሚል መልእክት አለው ማለት ነው። ፈጣሪን ጭምር መልእክት ወይ መመልከቻ የሚያስገባ መልእክት ነው ማለት ነው። ስለዚህ ጸሎት ነው፣ በሌላ አባባል ጸሎት ነው። እኛ ኃጥአን ነን። ይህ ደግሞ ከወንጀል ጋር የተያዘ ነው። አነ ኢመጻእኩ እጸውዕ ጻድቃነ አላ ለኃጥአን። ስለዚህ አነ ኢመጻእኩ እጸውዕ ኃጥአን አላ እጸውዕ ጻድቃነ አላ ኃጥአን። ኃጢአተኞችን ለማዳን ነው እንጂ ጻድቃን ለማዳን አይደለም የመጣሁት የሚለው ይሄ ነው። ስለዚህ መልእክቱ ትልቅ መልእክት ያለው ነው። በሁለት አረፍተ ነገር ብዙ ምስጢር ያለው። ስለዚህ
ጠላቶቹን ውደዱ ትላለህ። እኛ ግን ያንተ ጠላት ነን። ስለዚህ ጠላት ስለሆን ውደደን እንጂ እንዳትኮንነን አደራ ወደ ሲኦል እንዳታስገባን የሚል መልእክት ያለ በጣም ገራሚ ነው። ስለዚህ መከታተል አለብን። ቀጣይ ክፍል እንማራለን። ከዚህ ጀምረን ከመግቢያ ጀምሮ እስከ መጨረሻ እንከታተላለን፣ እንማማራለን። እንዴት ነው ሰሙን ወርቁ፣ እንዴት አረፍተ ነገር ዜማ ልኩስ እንዴት ነው የሚለው በደንብ መከታተል አለብን ማለት ነው። ለዛሬው እዚህ እናበቃለን። በሚቀጥለው ክፍል ደግሞ እንማራለን ማለት ነው። ስለዚህ እያንዳንዱ ነገር የሰም ወርቅ ምንድነው፣ ምስጢሩ ምንድነው፣ ስርዓተ ሰዋሱ ምንድነው፣ መጠነ ዜማ ልኩስ እንዴት ይሄዳል የሚለው ኳልኩሌት አድርገን በመጽሐፍ መሰረት የተጻፉ መጽሐፍቶች ማለት እዛ አብረን እንሄዳለን ማለት ነው። ስለዚህ የዛሬ ትምህርት እናበቃለን ማለት ነው። አነሳሶን አስጀምሮ አስፈጸመ ለእግዚአብሔር ክብር ምስጋና ይሁን። አሜን። አብዘግ ግዕዝ ዩቲዩብ ቻናል ትምህርተ ግዕዝ፣ ትምህርተ ቅኔ፣ ትምህርተ ዜማ ክመሓላለፍ እዩ። ኖቲፊኬሽን ክበፅሐኩም ላይክ፣ ሼር፣ ሳብስክራይብ ብምግባር ተከታተሉ። አጋዝያን አንትሙ ከመ ፀሐይ